ሰላም ቻናላችን ተከታታዮች እንደምን አላችሁ? ጉድ ስፖርቶች ነን። የሰዓቱን መረጃ ይዘንላችሁ መጥተናል። አሳዛኝ ዜና ተሰምቷል። ዛሬ የጋዜጠኛው ህይወት ማለፉን በአሳዛኝ ሁኔታ ሰምተናል። እንግዲህ ስለዚህ ምን ነግራችሁ ነገር አለ? ፌዴሬሽኑ ከባድ ውሳኔ ወስኗል። ምንድነው ውሳኔው የሚለውንም ዝርዝር አድርገን እናቀርብላችኋለን። አንድ ክለብም ግዙፍ ስቴዲየም ሊገነባ መሆኑን የተሰማው እነዚህንና መሰል ወሬዎችን ይዘንላችሁ መጥተናል። እንደተለመደው መረጃችንን ለሌሎችም እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ እንላለን። አብራችሁን ስለምትሆኑ እናመሰግናለን። አሁን በቀጥታ ወደ መረጃዎቹ እናመራለን። ዛሬ እንግዲህ ለኢትዮጵያ እግር ኳስ ሌላ አሳዛኝ ዜና ነው የሰማነው። ለኢትዮጵያ ስፖርት እድገት በተለይም የታችኛው እርከን የሀገር ውስጥ እግር ኳስ ውድድር ተገቢውን የሚዲያ ሽፋን እንዲያገኝ ቀን ከሌት ሲለፋ የነበረው የዳጉ ስፖርት መስራችና ጋዜጠኛ ኑር ሁሴን አሊ ዛሬ እንግዲህ የመኪና አደጋ እንደደረሰበትና በዚሁ አደጋ ህይወቱ ማለፉን ሰምተናል። ከሰመራ ዩኒቨርሲቲ እግር ኳስ ቡድን አባላት ጋር በመሆን ነበር በጉዞ ላይ የነበረው። በዚህ ወቅት በደረሰ የመኪና አደጋ እንግዲህ ህይወቱ ያለፈ መሆኑን የሰማነው። ዳጉ ስፖርት በተለይ በታችኛው እርከን ላይ በሚገኙ ውድድሮች ላይ ትኩረት በማድረግ ውድድሮቹ የሚዲያ ሽፋን እንዲያገኙ ሲያደርግ የነበረ ተቋም መሆኑ ይታወቃል። እንግዲህ ዛሬ የተቋሙ መስራች ህይወት እልፈት ተሰምቷል። ስለዚህ ለኢትዮጵያ እግር ኳስ ሌላ አሳዛኝ ዜና ነው የሰማነው። ለወዳጅ ዘመዶቹ መጽናናትን ይስጥልን እንላለን። በሌላ ዘገባ በአትሌቲክሱ ዘርፍ የተለያዩ መረጃዎች እየተሰሙ ነው። በተለይ የዓለም አቀፉ የአትሌቲክስ አባል ሀገራት የአትሌቶች አሰልጣኞችና ማናጀሮች ምዝገባ እንዲያከናውኑ ግዴታ እንደተጣለባቸው ተሰምቷል። በዚህ መሰረት ኬንያ ባሳለፍነው ወር 2025 ጀምሮ ማስታወቂያ አውጥታለች። አትሌቶች አሰልጣኞችና ማናጀሮች ላይ የምዝገባ ግዴታ ጥላ በማስታወቂያው መሰረት ወደ ስራ መግባቷ ይታወሳል። ቀድማ እንግዲህ ለዚህ ለአትሌቲክስ ፌዴሬሽን አባል ሀገራት ጥያቄ መልስ የሰጠችው ኬንያ መሆኗ ይታወቃል። የኢትዮጵያ አትሌቲክስ ፌዴሬሽንም የብሔራዊ መታወቂያ ናሽናል አይዲ አገልግሎት በጽህፈት ቤቱ መስጠቱን እንደቀጠለ እንግዲህ ከዚህ ጋር ተያይዞ መረጃዎች እየወጡ ነው ማለት ነው። የብሔራዊ መታወቂያ ወይም ናሽናል አይዲ ያላወጡ አትሌቶች፣ አሰልጣኞችና ማናጀሮች የኢትዮጵያ አትሌቲክስ ፌዴሬሽን የሚሰጣቸውን አገልግሎቶች ማለትም የውድድር፣ የቪዛ፣ የምርጫና የኢሚግሬሽን የትብብር ደብዳቤ እንደማያገኙ ለሁለተኛ ጊዜ ባወጣው ማስታወቂያ አስጠንቅቋል። ኢትዮጵያና ኬንያ ወደዚህ ውሳኔ የገቡት የዓለም አትሌቲክስ የበላይ አስተዳዳሪዎች በአስገዳጅ ሁኔታ እንዲተገበር አስገዳጅ መመሪያ ያወጡበት በመሆኑ ነው። በዚህም ሁለቱ ሀገራት አትሌቶቻቸውን፣ አሰልጣኞቻቸውንና ማናጀሮቻቸውን በምዝገባ እንዲሳተፉ አስገዳጅ ሁኔታ ውስጥ እየጠሏቸው መሆኑ እየተሰማ ነው። በርካቶችም እንግዲህ ይህንን አገልግሎት እያገኙ መሆኑ ተሰምቷል። በሌላ መረጃ አንድ ግዙፍ ክለብ ስቴዲየም ሊገነባ መሆኑን የተሰማው ማንቸስተር ዩናይትድ አዲስ ስቴዲየም ለመገንባት የመጨረሻ ውሳኔ ላይ መድረሱን በይፋ አስታውቋል። ቀያዮቹ ሰይጣኖች በቀጣይ 100,000 ተመልካቾችን መያዝ የሚችል አዲስ ግዙፍ ስቴዲየም ለመገንባት ማሰባቸውን በዛሬው ዕለት ይፋ አድርገዋል። ቀያዮቹ ሰይጣኖች በቅርቡ ኦልድ ትራፎርድ ስቴዲየምን ለማደስ ወይም አዲስ ለመገንባት በመምከር ላይ መሆናቸውን እንግዲህ ለእናንተም ዘገባዎችን ስናደርስላችሁ ነበር። የስቴዲየሙ ግንባታ ጊዜ 5 ዓመት ሊወስድ እንደሚችል የተገለጸ ሲሆን ለግንባታው 2.4 ቢሊዮን ዩሮ እንደሚያስፈልግ ነው የተነገረው። አዲሱ የማንቸስተር ዩናይትድ ስቴዲየም በዓለም ግዙፉ ስቴዲየም ይሆናል ተብሎ እንደሚጠበቅም እንግዲህ ዘገባዎች እያሳዩ ነው። ክለቡ አዲስ የሚገነባው ስቴዲየም በኦልድ ትራፎርድ ስቴዲየም አጠገብ በሚገኝ የመሬት ይዞታ ላይ እንደሚቆም ተረጋግጧል። 100,000 ደጋፊ የማስተናገድ አቅም ያለው ስቴዲየሙ የማንቸስተር ዩናይትድ ባለድርሻ ሰር ጂም ራትክሊፍ 100,000 ደጋፊ የማስተናገድ አቅም ያለው ስታዲየም እንገነባለን ሲሉ ነው ያሳወቁት። 100,000 ደጋፊ የማስተናገድ አቅም ያለው ስታዲየም
እንገነባለን ያሉት ከበርቴው ሰር ጂም ራትክሊፍ በክረምቱ ለሩበን አሞሪም ከፍተኛ በጀት ይመድባሉ ተብሎ ይጠበቃል። እንግሊዛዊ ቢሊዮነር ሰር ጂም ራትክሊፍ በክረምት የተጫዋቾች ዝውውር መስኮት ለፖርቹጋላዊ አሰልጣኝ ሩበን አሞሪም የሚፈልጓቸውን ተጫዋቾች እንደሚያስፈርሙላቸው ነው የጠቆሙት። ምን ያህል በጀት እንደሚመድቡ ባይገልጹም በክለቡ የማይፈለጉ ተጫዋቾችን በመሸጥ ክለቡን ለማጠናከር ማሰባቸውን ክለባቸው ከአርሰናል ጋር 1-1 ከተለያየ በኋላ በሰጡት አስተያየት መጠቆማቸው ይታወቃል። ለገበያ ያቀረቡ ተጫዋቾች ደግሞ ማርከስ ራሽፎርድ፣ አንቶኒ፣ ሃሪ ማጉዌር፣ ሊንደሎፍ፣ ካዜሜሮ፣ ጋርናቾ፣ ራስመስ ሆይሉንድና የክለቡ ታዳጊ ተጫዋቾች ለሽያጭ እንደሚቀርቡ የቢቢሲ ዘገባ አመላክቷል። ከፒኤስጂ ጋር መጫወት ቀላል አይሆንም ብለዋል አሰልጣኝ አርነ ስሎት። በሌላ ዘገባ ይሄንን እንመለከታለን። ከአርሰናልም ሆነ ከማንቸስተር ሲቲ ጋር ትልቅ ጨዋታዎችን አድርገናል። ፒኤስጂ ግን ጥራት ያለውና ሁሉ ነገር የተሟላለት ቡድን በመሆኑ ከሱ ጋር በተቃራኒ መጫወት ቀላል አይሆንም በማለት ነው እንግዲህ የሊቨርፑሉ አሰልጣኝ ከሻምፒየንስ ሊጉ የጥሎ ማለፍ የመልስ ጨዋታ በፊት የተናገሩት። የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ዛሬ ምሽት ይደረጋሉ። ምሽት 5 ሰዓት ላይ ተጠባቂው የሊቨርፑልና የፒኤስጂ ጨዋታ አንፊልድ ላይ ይደረጋል። ባለፈው ሳምንት ፓርክ ደ ፍራንስ በነበረው ጨዋታ ሊቨርፑል በሃርቬ ኤሊየት ግብ 1-0 ማሸነፉ የሚታወስ ነው። በሊቨርፑል በኩል ኮዲ ጋክፖ ከጉዳቱ አገግሞ መመለሱ ለክለቡ መልካም ዜና ነው ተብሏል። በሌላ ጨዋታ ሁለቱን የጀርመን ክለቦች ባየር ሊቨርኩሰንና ባየር ሙኒክን በጀርመን የሚያገናኘው ጨዋታ ደግሞ ሌላኛው ሆኗል። በመጀመሪያው ጨዋታ ባየር ሙኒክ 3-0 ማሸነፉ የሚታወስ ሲሆን ሩብ ፍጻሜውን ለመቀላቀል የተሻለ እድልን ይዞ ወደ ሜዳ ይገባል ማለት ነው። ኢንተር ሚላን በተመሳሳይ ሰዓት በጁሴፔ ሜዛ ፌኖርድን ያስተናግዳል። ባለፈው ሳምንት ሆላንድ ላይ በማርከስ ቱራምና ላውታሮ ማርቲኔዝ ግቦች 2-0 አሸንፎ የተመለሰው ኢንተር ሚላን በዛሬው ጨዋታ የአሸናፊነት ቅድመ ግምቱን አግኝቷል። በቅርቡ ባደረጋቸው 5 ጨዋታዎች ግብ ያላስተናገደው ኢንተር ሚላን በዛሬው ጨዋታ መረቡን ላለማስደፈር ጥንቃቄ የተሞላበት ጨዋታ ሊያደርግ ይችላል ተብሎ ተገምቷል። ምሽት 2:45 ላይ ደግሞ ባርሴሎና በሜዳው ቤኔፊካን ያስተናግዳል። ይሄ በጣም ተጠባቂ ጨዋታ ነው። የመጀመሪያውን ጨዋታ በጎዶሎ ተጫዋች 1-0 አሸንፎ የተመለሱት ባርሳዎች ሩብ ፍጻሜን ለመቀላቀል ከቤኔፊካ ከባድ ፈተና የሚጠብቃቸው ይሆናል። እንግዲህ ውድ የቻናላችን ተከታታዮች ለዛሬ ያዘጋጀንላችሁ መረጃ ይህን ይመስል ነበር። አዳዲስና ትክክለኛ መረጃዎችን ለማግኘት ከቻናላችን ጋር አብራችሁን ቆዩ እንላለን። ሌሎች እንዲደርስም ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም።